የእናቶች ጤና አገልግሎት ነው። በሁለተኛ ደረጃ የህፃናት ጤና አገልግሎት ነው። ሶስተኛ HIV ኤዲስ ወይም ተላላፊ በሽታዎች ናቸው። አራተኛ ቲቪ እና ስጋ ደዌ ናቸው። አምስተኛ ተላላፊ ያልሆኑ በሽታዎች ናቸው። አምስተኛው የህክምና አገልግሎት አሰጣጥ ነው። በስድስተኛ ደረጃ ግብዓት አቅርቦት አካባቢ ነው። የመጨረሻው ጤና መድን በተመለከተ እና የመጨረሻው ደግሞ አዳዲስ ኢኒሼቲቮችን ነው በእቅድ ደረጃ ይዘን እየሰራናቸው ያሉ ማለት ነው። እነዚህን ስራዎች ለመስራትና በውጤታማነት ለመፈጸም የመጀመሪያው እንግዲህ እናቶችና ህጻናትን ወስደን ካየን የእናቶች ጤና አገልግሎትን በተመለከተ በውጤታማነት ለመፈጸም የመጀመሪያው ቁጥር 1 የእናቶች ኮንፈረንስ ነው። የእናቶች ኮንፈረንስ እንግዲህ በጤና ጣቢያም በጤና ኬላም ይካሄዳል። የእናቶችን ሰርቪስ ለማሻሻል ከተፈለገ የመጀመሪያው ቅድም እንዳልኩት የእናቶች ኮንፈረንስን አጠናክሮ መስራት ነው። ስለዚህ የእናቶችን ጤና አጠናክሮ ለመስራት ኮንፈረንስ ይካሄዳል። በኮንፈረንሱ ደግሞ የአልትራሳውንድ አገልግሎት ይሰጣል ማለት ነው። ስለዚህ የእናቶች ጤና አገልግሎትን ኮንፈረንስ እናካሄዳለን። በጤና ኬላ በጤና ጣቢያ ደግሞ ይካሄዳል። በዚህ የተሻለ ውጤት ያመጣንበትና ያስመዘገብንበት ነው። እናቶችንም ወደ ጤና ጣቢያ የሳብንበት፣ በማረፊያ ክፍል ላይ ያሉ እናቶች ወልደው እንዲሄዱ ከማድረግ አኳያ ብዙ ስራዎችን የሰራንበት አንዱ እናቶች ጤና ነው። ውጤቶችን ለማምጣት ውጤቶችን ለማስመዝገብ እዚህ አካባቢ ላይ ብዙ ስራዎችን የሰራንበት መንገድ ስላለ በተለይ አዳዲስ ኢኒሼቲቮችን ወስደን ካየን የአንደኛውና ዋነኛው የአልትራሳውንድ አገልግሎት ስለሆነ በሁሉም ጤና ጣቢያዎች የአልትራሳውንድ አገልግሎት እየሰጠን ያለንበት ሁኔታ ነው ያለው። በአራቱም ጤና ጣቢያዎች የቀባና እና ዲማ አካባቢ ላይ ያሉት ጤና ጣቢያዎች ላይ ከሆስፒታል በመዋስ ወይም ደግሞ ከሌሎች ጤና ጣቢያዎች በመዋስ ባለሙያና አልትራሳውንዱን ይዞ ሄዶ በማንሳት እዛ ላይ ሰርቪሱን በመስጠት እየሰራንበት አንዱ እሱ ስለሆነ ውጤትም ያመጣንበት ስለሆነ በቀጣይ ግን ሁሉም ጤና ጣቢያዎች ላይ የአልትራሳውንድ አገልግሎት እንዲያገኙ ትልቅ ስራ እየሰራን ያለንበት ሁኔታ ስላለ በቅርብም ደግሞ አልትራሳውንድ አገልግሎት ገዝተን በዚያው በእያንዳንዱ ክላስተር ላይ አገልግሎቱን እንዲያገኙ ከማድረግ አኳያ ሰፊ ስራ እየሰራን ያለንበት ሁኔታ ስለሆነ የእናቶች ጤናን በዚህ መንገድ እያሻሻልን እና እየሰራንበት ያለበት አንዱ ስራችን እሱ ስለሆነ ማለት ነው። የህፃናት ጤና አገልግሎት ነው። የህፃናት ጤና አገልግሎትን ወስደን ካየን የህፃናት ክትባትን በዘመቻም ብዙ ውጤቶችን አምጥተናል። ብዙ ህፃናትን መታደግ ችለናል። በተለይ የፖሊዮ ክትባት ስናካሄድ ፈርስት ራውንድ እና ሰከንድ ራውንድ ላይ ስንሰራ እጅግ በጣም መጠነ ሰፊ የሆነ ህፃናትን አግኝተን የክትባቱን አገልግሎት ተጠቃሚ እንዲሆኑ ማድረግ ችለናል። አንደኛው እሱ ነው። ሁለተኛው ደግሞ እንግዲህ የተለያየ ችግር ያጋጠማቸው በተለይ አእምሮ የሚነካ ቤት የሚውሉ ህፃናቶችንም ቤት ለቤት በመዞር ጤና ኤክስቴንሽኖች፣ ጤና ባለሙያዎች እንዲሁም የወረዳ ኦፊሰሮችን በማሰማራት ቤት ውስጥ ያሉ ህፃናትን በማግኘት እነሱን ክትባቱን አገልግሎቱን እንዲያገኙ ሰፊ የሆነ ስራ ያሰራንበትና ሰፊ የሆነ ውጤት ያመጣንበት ነው። አንደኛው እሱ ነው። ሁለተኛው እንግዲህ የገንፎ ዝግጅት በጤና ኬላ ደረጃና በጤና ጣቢያ ደረጃ ሰፊ ስራ እየሰራንበት ያለበት አንዱ የገንፎ ዝግጅት ስራ ነው። በተለይ የህፃናት አመጋገብን እንግዲህ ወስደን ካየን የህፃናት አመጋገብን እንዲያስተካክሉ የኒውትሪሽን ስርዓቱን እንዲያስተካክሉ ብዙ ስራዎችን እየሰራንና ብዙ ህፃናትን እየታደግን ያለንበት ሁኔታ ስለሆነ ቤት ለቤት በመዞር የሟክ ስክሪኒንግ ስራ፣ የቫይታሚን ኤ፣ ዳዋርሚንግ ወዘተ የመሳሰሉ ስራዎችን እየሰራንና አገልግሎቱን እንዲያገኙ ተጠቃሚ እንዲሆኑ ሰፊ የሆነ ስራ እየሰራን ያለንበት ሁኔታ ስላለ በዛ ስርዓተ ምግብ ፕሮግራሙን እንግዲህ የሰቆጣ የሚባል ፕሮጀክት አለ። ከሰቆጣ ጋር በመተባበር ብዙ ስራዎችን እየሰራን ያለንበት ሁኔታ አለ። በቅድም ደግሞ በቀጣይ የምንሰራቸው ብዙ ስራዎች አሉ። በተለይ ማህበረ ብርሃን አካባቢ ላይ፣ የትመን አካባቢ፣ ወይራ አካባቢ፣ ሌሎችም ወደ ቅድስጌ አካባቢ ላይም ሰፊ የሆነ ስራ እየሰራንበት ያለበት ሁኔታ አንዱ እሱ ስለሆነ አጋራችንም ስለሆነ በቀጣይም ደግሞ አጠናክረን የምንሰራበት ውጤትን የምናመጣበትና ህፃናትን ተጠቃሚ የምናደርግበት
ስለሆነ እሱም በዛ ልክ ሀሳብ መስጠት ፈልጌ ነው። ሌላው እንግዲህ ህፃናት ጤናን ለመጠበቅ የመጀመሪያው የክትባት አገልግሎት መስጫ ተቋማትን ማዘመን ነው። አንደኛው አዲሱ ኢኒሼቲቭ እንግዲህ የህፃናት ክትባት አገልግሎትን ለመስጠት የመጀመሪያው ክትባት የሚሰጥበትን ክፍል ማዘመን ነው። በሁሉም ጤና ጣቢያዎች የክትባት አገልግሎት የምንሰጥበትን ክፍል ወስደን ካየን እጅግ በጣም ዘመናዊ ለህፃናት ምቹ የሆነና ህፃናት ረክተው በጣም ተደስተው የሚሄዱበት ክፍል ማድረግ ችለናል። የሰባቱንም ጤና ጣቢያ ብቻም ሳይሆን ጤና ኬላዎችንም ለማዘመን በቅር ደረጃ ይዘን እየሰራን ያለንበት ሁኔታ ስላለ ጤና ኬላም አንድ ሁለት ጤና ኬላዎች ጀንጅ ጤና ኬላና ጎተራ ጤና ኬላ፣ ቅድስዬ ጤና ኬላዎች እነዚህ የሰራንበትና የህፃናት ክትባት ክፍሉን ያዘመንበት አንዱ ስለሆነ በዛ ልክ ሌሎችንም ተደራሽ ለማድረግ በቅድ ደረጃ ይዘን እየሰራን ያለንበት ሁኔታ ስላለ በርካታ ውጤት ያመጣንበት። ይህንን ስራ ስንሰራ ደግሞ አጋር ድርጅቶች አሉ። በተለይ ዩኒሴፍ ጋቢ ሴፍ እጅግ በጣም ታንኪዩ ማለት ያስፈልጋል። የበጀት ምንጩ እሱ ስለሆነ ከሱ ጋር ተያይዞ ሰፊ የሆኑ ስራዎችን ያገዘ ከጎናችን ሆኖ የተለያዩ ክትባቶችን ስንከትብ ይህንን የክትባት ክፍል ስናዘምን በርካታ ስራዎችን ስንሰራ ከጎናችን ሆኖ ሲያግዘን የነበረ አጋር ድርጅት ስለሆነ እሱንም በተመሳሳይ ታንኪዩ ብዬ ቀጣይም በቅር ደረጃ ያዝናቸውን ጤና ኬላዎች ከጎናችን ሆኖ ማህበረሰቡን የሚጠቅም ህፃናትን ከተለያየ ችግር የምናወጣበት መንገድ ስለሚኖር እነዚህን ነገሮች አጠናክረን እንድንቀጥል ከጎናችን እንዲሆን አደራ ማለት ነው የምፈልገው። ተላላፊ በሽታዎችን ነው እንግዲህ ተላላፊ በሽታዎችን በተመለከተ HIV ኤዲስን ወስደን ካየን በርካታ ውጤት ያመጣንበት በርካታ ማህበረሰቦችን ከችግር ያዳንበት ዘርፍ ስለሆነ አንደኛውና ውጤት ያመጣንበትም HIV ኤዲስ በተመለከተ ነው። እሱ ላይ በተመለከተ እንግዲህ ብዙ ውጤቶችን ያመጣንበት የመጀመሪያው የግንዛቤ ፈጠራ ስራ ነው። የግንዛቤ ፈጠራ ስራ ላይ እንግዲህ ወስደን ካየን ሴተኛ ዳሪዎችን እንደዚህ ተጋላጭ የሆኑ የማህበረሰብ ክፍሎችን የሚሊታሪ አካባቢ ያሉበት ቦታዎችን ወስደን የግንዛቤ ፈጠራዎችን ስራ እየሰራን ብዙ ስራዎችን የሰራንበትና ብዙ ውጤቶችን ያመጣንበት አንዱ HIV ኤዲስ ላይ ነው። ስለዚህ እሱንም ደግሞ በቅር ደረጃ ብዙ ያልደረስንባቸው ቦታዎች አሉ። እነዚህን ያልደረስንባቸው ቦታዎችን አጠናክረን በውጤታማነት ለመፈጸም ማህበረሰባችንን ተደራሽ ለማድረግ ሰፊ የሆነ እቅድ አቅደን እየሰራን ያለንበት ሁኔታ ስላለ እሱን በቀጣይ አጠናክረን የምንሄድበት ሁኔታ ነው ያለው። ሌላው እዚሁ ተላላፊ በሽታዎች ላይ ቲቪ እና ሲጋዳውን ወስደን ካየን በርካታ ስራዎችን እየሰራንበትና በርካታ ውጤቶችን ያመጣንበት ስለሆነ እሱ ላይም እንግዲህ የጤና ኤክስቴንሽን ሙያተኞች የጤና ጣቢያ ሙያተኞች ቤት ለቤት በመዞር እያንዳንዷ ቤት ለቤት እያንዳንዷ ቀበሌ እያንዳንዷ ጎጥ ላይ በመግባት የስክሪኒንግ ስራዎችን እየሰሩ ያለበት ሁኔታ ነው ያለው እዚህ ላይ። ስለዚህ የመጀመሪያው እንግዲህ ቲቪ እንደሚታወቀው በትንፋሽ ነው የሚተላለፈው። ስለዚህ ይህንን ለማህበረሰቡ ግንዛቤ እየሰጡ እዛው ስክሪን እያደረጉ ወደ ጤና ጣቢያ እየላኩ በርካታ ማህበረሰቦችን ከችግር ያወጣንበት። በቀጣይ ደግሞ እንደ ቅድም ደግሞ ሰፊ የሆነ እቅድ አቅደን በእያንዳንዷ ቤት በእያንዳንዷ ቀበሌ ወጠን ጤና ኤክስቴንሽኖችን የጤና ባለሙያዎችን የወረዳ ባለሙያዎችን እኛም ወረዳ ላይ ያለን ሰዎችም ሳንቀር እስከታች ድረስ ወርደን ስክሪን እያደረግን ችግሩን በዛ መንገድ መቀለበስ መቻል አለብን የሚል ሀሳብ ስላለኝ ነው። እዚህ ላይ አጋር ድርጅቶች በሰፊ ስራ እየሰሩ ያሉ እያገዙን ያሉ በተለይ አልማ የሚባል ፕሮጀክት አለ። አማራ ልማት ማህበር ነው። እሱ ደግሞ ከጎናችን ሆኖ ሰፊ የሆነ ስራ እየሰራ እያገዘንም ስለሆነ ውጤትም እያመጣንበት ስለሆነ በተለይ የሕክምና መሳሪያዎችን እያቀረበልን ችግር ያለባቸውን ጤና ተቋማትን እየደገፈ ወረዳውንም እየደገፈ ሰፊ የሆነ ውጤት ያመጣንበት ሰፊ የሆነ ስራ የሰራንበት ስለሆነ እሱንም በተመሳሳይ በቀጣይም ከጎናችን ሆኖ እንዲያግዘን እንዲደግፈን አብሮን እንዲሰራ አደራ ማለት ነው የምፈልገው። ሌላው ተላላፊ ያልሆኑ በሽታዎችን ወስደን ካየን እንግዲህ በጤና ጣቢያ ደረጃ ሁሌም ጠዋት የጤና ትምህርት ይሰጣል። በተለይ ዲኤም ሃይፐርቴንሽን እኒህ ስክሪኒንግ ከማድረግ አኳያ በተለይ በጤና ጣቢያ ደረጃ የትሪያጅ አገልግሎቱን ሰፋ አድርጎ በትሪያጅ
ስክሪን እየተደረገ ወደ ኦፒዲ ወይም ወደ ምርመራ ክፍል እንዲሄዱ ከማድረግ አኳያ ሰፊ የሆነ ስራ እየሰራንበት ያለበት ሁኔታ ስላለ እሱም በዛ ልክ ሀሳብ መስጠት የፈለኩት። ስለዚህ ተላላፊ ያልሆኑ በሽታዎችን እነ ስኳር፣ እነ ደም ግፊት እና ሃይፐርቴንሽን የምንላቸውን ነገሮች በደንብ አድርገን ትኩረት ሰጠን እንድንሰራ በጤና ጣቢያም በወረዳም ሰፋ ያለ የንቅናቄ መድረክ አዘጋጅተን እየሰራን ያለንበት ሁኔታ ስላለ ብዙ ውጤትም ያመጣንበት ስለሆነ እሱም በዛ መንገድ ሀሳብ መስጠት የፈለኩት ማለት ነው። ሌላው እንግዲህ የሕክምና አገልግሎትን በተመለከተ እንግዲህ ሕክምና በጤና ጣቢያ ደረጃ በሆስፒታል ደረጃ በጤና ኬላም ደረጃ በርካታ ሕክምናዎች ይሰጣሉ። እነዚህን ሕክምናዎች ስንሰጥ አልጋ ባልጋ አይደለም። የተለያዩ ችግሮች አሉ። እነዛን ችግሮች ተቋቁመን ማህበረሰቡን ከችግር ማዳን ማውጣት አለብን በሚል ኮሚትመንት ወስደን ስለሆነ እየሰራን ያለን ቀጣይም ይህንን አጠናክረን የበለጠ ውጤት በሚያመጣ መንገድ ማህበረሰቡን ከችግር የሚያወጣ አድርገን አጠናክረን የምንሰራበት ሁኔታ ስላለ እሱን የተወሰነ ሀሳብ መስጠት የፈለኩት በዚህ መንገድ ነው። ሌላው እንግዲህ ሃይጂን ሳኒቴሽን ላይም ወስደን ካየን ከዚህ በፊት ያው በተወሰነ መልኩ ተቋርጠው የነበሩ የሃይጂን ሳኒቴሽን ስራዎች አሉ። እነሱን አጠናክረን ለዋጭ በሆነ ሞዴል ቀበሌ፣ ሞዴል መንደር መፍጠር መቻል ስላለብን፣ ሞዴል ወረዳ መፍጠር መቻል ስላለብን በተለይ ማህበረ ብርሃን አካባቢ ላይ የስላብ ስርጭት ማህበረሰቡ የገዛ የስላብ ስርጭት አካሂደናል። ሞዴል ጎጥ መፍጠር አለብን በሚል እየሰራንበት ሰፊ የሆነ እየሰራንበት ያለበት ስራ ስለሆነ እሱንም በተመሳሳይ መውሰድ ወይም ሀሳብ መስጠት ፈልጌ ነው። ሌላውና አሁን ወቅታዊ የሆነ እንግዲህ ስራ አሁን ዋናው እንግዲህ የጤና መድን አገልግሎት ነው። ጤና መድንን በተመለከተ እንግዲህ አሁን የጤና መድን ስራችንን በተመለከተ በርካታ ቀበሌዎችን እንግዲህ ለማወያየት የግንዛቤ ፈጠራ ለመስራት የጤና መድን አባል እንዲሆኑ ከማድረግ አኳያ በርካታ በጤና ጣቢያም በጤና ኬላም የግንዛቤ ፈጠራ ስራ እየተሰራም ስለሆነ አሁን ማህበረሰቡ ጤና ተቋማት ድረስ እየሄደ የጤና መድን አባል ለመሆን እየከፈለ ያለበት ሁኔታ ስላለ ይህንን ደግሞ አጠናክረን መጨረስ ስላለብን ቶሎ ብሎ መዋጮውን ከፍሎ በጤና መድን አገልግሎት እንዲያገኝ ከማድረግ አኳያ ሰፊ የሆነ ስራ እየሰራን ስለሆነ እዚህ ላይም ደግሞ የጤናው ባለሙያው ብቻ ሳይሆን የወረዳ አመራሩ፣ የቀበሌ ባለሙያው፣ የጤና ኤክስቴንሽን ሙያተኛው፣ የጤና ጣቢያ ሰራተኛው አጠቃላይ በወረዳው ያለው እንግዲህ ማህበረሰቡን የጤና መድን ተጠቃሚ ማድረግ መቻል አለብኝ በሚል ኮሚትመንት እየሰራንበት ያለበት ሁኔታ ስላለ በአጭር ጊዜ ያው 100% አባሉን የጤና መድን አባል የሆነውን ሰው ተጠቃሚ ለማድረግ ዝግጁ ነን የሚል ሀሳብ ነው ያለኝ። እዚህ ላይ አሁን ማህበረሰቡ መውሰድ መቻል ያለበት በአንድም በሌላም እንግዲህ ከጤና የበለጠ ነገር የለም። ስለዚህ የጤና መድን አባል ሁሉም ማህበረሰብ መሆን መቻል አለበት። አንድ ግለሰብ ከብት ሽጦ ወይም በሬ ሽጦ መታከም አይችልም። ስለዚህ በቀላል ወጭ መታከም መቻል ስላለበት ስለዚህ ማንኛውም ማህበረሰብ የጤና መድን አባል ሆኖ መጠቀም መቻል እንዳለበት ማሳሰብ ፈልጋለሁ። ጤና መድን አካባቢ ላይ የተለያየ የአገልግሎት አሰጣጥ ችግር ይነሳል። ስለዚህ ይህን የአገልግሎት አሰጣጥ ችግር ለመፍታት በርካታ ውጣ ውረዶችን አይተናል። ስለዚህ ማንኛውም ማህበረሰብ የአገልግሎት አሰጣጥ ችግር እንዳይፈጠርበት የማህበረሰብ አቀፍ መድኃኒት ቤት መገንባት መቻል አለብን በሚል ከወረዳ አስተዳደሩ ጋር ቁጭ ብለን ተነጋግረን ማህበረሰቡ በርካታ ጊዜ ሲያነሳቸው የነበሩ ጥያቄዎች ስለሆኑ ከዚህ ከአገልግሎት አሰጣጥ ጋር ተያይዞ አሁን ችግሩን የፈታንበትና በአጭር ጊዜና ቶሎ ብለን ወደ ስራ የምንገባበት አሁን ግንባታውን ኦልሞስት ገንብተን ጨርሰናል። ቀጥታ ወደ ስራ እንዲገባ ከማድረግ አኳያ ከወረዳ አስተዳደሩ ጋር እየተነጋገርን ስለሆነ ባለሙያም አሟልተን መድኃኒቶችንም አቅርበን ቶሎ ብሎ ለማህበረሰቡ አገልግሎት እንዲሰጥ የግንባታ ስራውን ጨርሰን አስመርቀናል። ስለዚህ ማንኛውም ማህበረሰብ ከተለያዩ እንግልቶች ከተለያዩ ትራንስፖርቶች ወጭ እንዳያወጣ በአካባቢው ያለ ማህበረሰብ እንዲጠቀም ገንብተን ለማህበረሰቡ ያስረከብንበት ሁኔታ ስላለ እሱን በዚህ ጋር ተያይዞ በርካታ ጊዜ ሲጠየቅ የነበረው ቅድም አዳዲስ ኢኒሼቲቮች ከዚህ ከሲቪሲ ማሽን ጋር ተያይዞ የህክምና መሳሪያዎችን ከማሟላት ጋር ተያይዞ
ሲቪሲ ማሽን፣ ኬሚስትሪ ማሽን፣ አልትራሳውንድ ወዘተ የመሳሰሉት ነገሮችን በአጭር ጊዜ ከወረዳ አስተዳደሩ ጋርም እየተነጋገርን ስለሆነ እነዚህን አሟልተን ለማህበረሰቡ አገልግሎት እንዲሰጡ ከማድረግ አኳያ ሰፊ የሆነ ስራ እየሰራን ስለሆነ በቀጣይ አሁን ለምሳሌ 2 ጤና ጣቢያዎችን የሲቪሲ ማሽን ተጠቃሚ ማድረግ ችለናል። አልትራሳውንድም ኦልሞስት 50% የሚሆኑ ጤና ጣቢያዎች የአልትራሳውንድ አገልግሎት ተጠቃሚ ናቸው። ሌሎችንም በአጭር ጊዜ በ2 ሳምንት ባልሞላ ውስጥ የግዥ ፕሮሰሱን እያስኬዱ ስለሆነ አልትራሳውንድ ገዝተው ለማህበረሰቡ በዛ ልክ እንዲሰጡ ከማድረግ አኳያ ሰፊ የሆነ ስራዎች እየሰራን ያለንበት ሁኔታ ነው ያለው። እንግዲህ በመጨረሻ ያጋጠሙን ችግሮች ይህን ሁሉ ስራ ስንሰራ ያጋጠሙ ብዙ ችግሮች አሉ። ለምሳሌ ከግብአት አቅርቦት ጋር ተያይዞ ግብአት እንደፈለግን ወጠን ወርደን ግብአት አቅርበን ለማህበረሰቡ እንዲጠቀም ከማድረግ አኳያ ትንሽ ቻሌንጆች አሉ። በተለያየ መንገድ ግብአት ሊገዙ ሲሄዱ መኪናዎችም ሊሆን ይችላል፣ ሌሎች በተለያየ መንገድ የተወሰነ ችግር የገጠመን ስለሆነ እሱን በቀጣይ እንግዲህ እየተነጋገርን እንፈታለን ብለን እናስባለን። አንደኛው እሱ ነው። ሁለተኛው ደግሞ መድኃኒት እንደፈለግን ማግኘት አልቻልንም። አሁን ለምሳሌ የመድኃኒት አቅርቦት ኤጀንሲው የሚፈለጉ መድኃኒቶችና ማህበረሰቡ ላይ ገዝተን አምጠን የምናቀርባቸው መድኃኒቶች እንደፈለግን ማግኘት አልቻልንም። በእርግጥ ወቅቱ ትንሽ ፈታኝም ስለሆነ የሚፈለጉ መድኃኒቶች በአግባቡ አለመቅረባቸው አንዱ እንደ ችግር ስለሆነ የግብአት አቅርቦት ላይ የተወሰነ የገጠመን ችግር ስላለ እሱን እየተነጋገርን የምንፈታበት ምቹ ሁኔታ ይኖራል ብለን እናስባለን። በቀጣይ እንግዲህ ብዙ እቅዶች አሉ። የጤና ስራ እንደሚታወቀው ብዙ ናቸው። ስለዚህ እነዚህን እቅዶች 100% አቺቭ ለማድረግ ማህበረሰቡን ታች ድረስ ለማገልገል ብዙ እቅዶች አሉ። እነዚህን እቅዶች ደግሞ በውጤታማነት በስኬታማነት ለመፈጸም የጤና ሙያተኛው ብቻ ሳይሆን የማህበረሰቡ የአጋር ድርጅቶችም የተለያዩ የማህበረሰብ ክፍሎችም አብሮ ስለሚያስፈልግ ተጋግዘን ተባብረን ችግሮችን በጋራ መፍታት መቻል አለብን።